ገቡ ይላል እንግዲህ ሶስተኛው ዙር የማድለብ ስራችን ተጀመረ ይላል። እንደምትመለከቱት እንግዲህ 5 ከብቶችን ገዝቻለሁኝ። ባሁኑ ደግሞ መጀመሪያ 3 ከዛ 4 ከዛ ደግሞ ወደ 5 ስራው እየጣፈጠኝ ነው ይመስለኛል። የከብት ገንዘብ በጣም እየተመቸኝ ነው። ይጣፍጣልም እውነት ለመናገር ለፍተውበት ሲገኝ በጣም ይጣፍጣል እና 5 ከብቶችን ደግሞ ባሁኑ አስገብተናል ወደ በረታችን ማለት ነው። እንግዲህ ባለፈው ሳምንት ላይ ስለነዛ ከብቶች እንደደረሱ ብቻ እንጂ ምንም አይነት መረጃ ለቀቅሏችሁም ነበረ። ከዛ ጋር ተያይዞ ግን ግዢ ላይ የተወሰኑ 2 ወይ 3 ነጥቦችን ማስተካከል ያሉብኝ ነገሮች ነበሩ። እነዚህን የምትመለከቷቸውን አይነት ከብቶች ላይ አስተካክዬ ገዝቻለሁኝና በተለይም ደግሞ ሽያጭ ላይ በማቀርብበት ሰዓት ሰዎች የሰጧቸው አስተያየቶች ነበሩ። ሊጎሏቸው የሚገባ ብዙ ሰው በተለምዶ ከብቱ ይሄ ነገር ቢኖረው ብለው እንደ ዋጋ መስበሪያም እንደ ደግሞ ፍላጎታቸውንም ደግሞ ያየውበት ነውና ዋጋም ደግሞ ከሚሰብሩባቸው ነገሮች ውስጥ የሚከተቱ ናቸውና እነዚህን እንግዲህ ባሁኑ ደግሞ በቃ አስተካክያለሁ ማለት ይቻላል። ምንም የቀረብኝ ነገር የለም። የቀረኝ ምንድነው እነዚህን ከብቶች ሰውነታቸውን ማምጣት ብቻ ነው። ግዢ ላይ በተወሰነ መልኩ ባለፈው ከገዛዋቸው ግዢዎች አሁን ምናልባት 60 ሺህ ብር ገደማ ነበር አይደል የገዛሁት። ከዚህ ቀደም የነበረውን 60 ሺህ 62 ሺህ 59 ሺህ ምናምን አካባቢ ነበር የገዛዋቸው። እነዚህ ከብቶች ግን ከ85 በላይ ናቸው። ከ85 በታች የለም፣ ከ85 በላይ ናቸውና ግዢ ላይ እንደየዝርያቸው አብዛኛዎቹ የቦረና ከብቶች ናቸው እንደምትመለከቷቸው እነዚህና አቋማቸው ይሄ በቃ ምንድነው ሊደልቡ የሚችሉ አይነት ከብቶች ናቸው። በአጭር ጊዜ ውስጥ መውጣት የሚችሉ ናቸው። ቁመናቸው በጣም የተስተካከለ ነው። ሽንጣቸውን ብትመለከቱ አንገታቸውን በተመለከተና እዚህ ጋር ያስገቧቸው 5ቶቹም ኮርማዎች ናቸው። በአሁኑ ለየት የሚያደርገው ነገር ኩልሾች ነበሩ። ከዚህ በፊት አንዱ ብቻ ነው ኮርማ፣ ሌሎቹ ኩልሾች ነበሩ፣ የተኮላሹ ነበሩ። ስለዚህ እዚህ ጋር የምትመለከቱ ደግሞ በነጋታው የተሰራ ስራ ነው። ከብቶቹን ካስገባውበት በነጋታው የጀመርኩበት ነው። ይሄን ቪዲዮ የምሰራው በነጋታው ወይም ነው ይሄን ቪዲዮ ስራውን የሰራሁት ዛሬ ጠዋት ነው ማለት ነው። ወይም ደግሞ ይሄ ቪዲዮ ከመለቀቁ ከአንድ ቀን በፊት ግዢ ተደረገ። ይሄ ቪዲዮ በተሰራበት በተለቀቀበት እለት ደግሞ ይሄ ሕክምና ተሰጣቸው ማለት ነው። የአንድ ቀን ልዩነት ብቻ ብዙ ረፍት አልሰጣቸውም። እኔ ለከብቶች እንደየባለሙያው የተለያየ አይነት አመለካከት አለ። እንደገቡ ረፍት ያድርጉ ምናምን የሚባል ነገር እንደ ቅድመ መከላከል ለየትኛውም አይነት ኢንፌክሽኖች አንቲባዮቲኮች መሰጠት መቻል አለበት። አይታወቅም። የተለያዩ ኢንፌክሽኖች እንግዲህ ወይም ደግሞ በሽታ ብለን የምንጠራቸው ነገሮች ጊዜን ይፈልጋሉ ለመብላላት፣ ምልክቶችን ለማሳየት እንዲሁም ደግሞ አንዳንድ ሳይለንት የሆኑ ደግሞ በሽታዎች ኢንፌክሽኖች አሉ ምንም አይነት ምልክት ሳያሳዩ ከብቱም በስትረስ ውስጥ የሚይዙ ማለት ነው። ስለዚህ ለነዚህ ሁሉ ለምናያቸውም ለማናያቸውም ሊመጡ ለሚችሉትም ሁሉ እንደ ቅድመ መከላከል እንግዲህ ጠንከር ያሉ አንቲባዮቲኮች መስጠት ያስፈልጋል። ያ ተደርጎላቸው ከዚህ በተጨማሪ እነዚህ ከብቶች በእግር አይደለም የሚመጡት። እንግዲህ ብዙ ጊዜ ተነርተው የሚመጡ ከብቶች አሉ። በእረኛ የሚመጡ አሉ፣ ወይም ደግሞ በንጂ የሚመጡ አሉ። በእግር ሩቅ አሁን ለምሳሌ ከዚህ ቀደም የገዛዋቸው በእግር ነው ተጉዘው የመጡት እና በመኪና አልነበረም። ያ ከፍተኛ ስህተት ነው። ያ እንግዲህ ከብቱን እንደገና ወደ ኋላ መመለስ ማለት ነው። ካለው ሰውነት ላይ እንደገና መቀነስ ማለት ነው። እናንተ ጋር መጥቶ ደግሞ በጣም ብዙ አልፊ ነገሮችን ይከውንባቸዋልና እነዚህ ከብቶች በመኪና ከመጡ በኋላ ያው የተወሰነ እዛ መንገላታታቸው ወደዚህ ወደዛ ማለታቸው እና ደግሞ ያ የሸጠልንም ሰው ደግሞ ምን አርጓቸው ምን ያክል ኪሎ ሜትር አጉዟቸው ተጉዘው እንደመጡ ስለማናቅ ለነዚህ አሁን ለተያዙት ስትረስ እንዲሁም ደግሞ የአመጋገብ ስርዓታቸው የተሻለ እንዲሆን በሽታም ካለ ደግሞ የኢሚዩን ቡስት ለማድረግ ወይም ደግሞ ኢሚዩን ሲስተማቸው በደንብ ከፍ እንዲል ለማድረግ እነዚህ ቫይታሚን መሰል መልቲ ቫይታሚኖች ተሰጥቷቸዋል ማለት ነው። ለአጠቃላይ ጤና የሚሆን አይነት ነው። አሁን የተለያዩ አይነት ቫይታሚኖች አሉ ለአጠቃላይ ጤናቸው እንዲሁም ደግሞ ለአመጋገባቸው የተሻለ እንዲሆን ደግሞ እንደነዚህን መልቲ ቫይታሚኖች ተሰጥቷቸዋል ማለት ነው። ስለዚህ ከብቶቻችን እንግዲህ በአቋማቸውም በንቃታቸውም ሻል ያሉ ናቸው። መጀመሪያ ያስገቧቸው የወረዱ ናቸው ማለት ይቻላል። ሁለተኛ ላይ ትንሽ ተሽየበታለሁ። አሁን እንግዲህ ከዚህ በላይ አለ ብዬም አልገምትም። እውነት ለመናገር እንግዲህ ወደፊቱን አናቅም፣ ግን ጥሩ ገዝቻለሁ ብዬ አምናለሁኝና ከገበያ ላይ ያጋጠሙኝን ችግሮች ተፈላጊነቱን ለመጨመር ባለፈው በጣም በሰዎች የተወደዱ አይነት ከብቶች ሆነዋል እነዛ ከብቶችና በጣም በሰዎች ነገር ግን በጣም እንደዛ ተወደው ግን አንዳንድ ሰዎችን ገዢዎችን እንደዚህ ለስጋ ቤቶችም ስታቀርቡ ለአንዳንድ ለበዓላትም
ስታወጡ ለቅርጫም ደግሞ ስታወጡ ሰዎች የሚፈልጓቸው የሆነ የሰውነት አካል አለና እነዚህ አካል መገኘት መቻል አለባቸው ግዴታ ሰዎች በተለምዶ የሚፈልጓቸው ማለት ነው። ስለዚህ እነሱን ዛሬ አሟልቻለሁኝ። በዋናነት አንገት አካባቢ ላይ ያሉ ነገሮች እነዚህ ኮርማዎች ስለሆኑ አንገታቸው ኖርማል ነው። ኮርማዎች ብዙ ጊዜ አንገታቸው በጣም ስጋን ይሸከማል ወይም ደግሞ ረዘም ብሎ ቀና ብሎ የመታየት አይነት ነገር አለ። የሌሎቹ ከዚህ ቀደም ያዩት አንገት የላቸውም ነበር። አንገታቸው በጣም ቀጭን ነበርና ያ ፍላጎትን ያወርዳል። ኩልሾች ብዙ ጊዜ ወይም ነው የተኮላሹት ወደ ኋላ ያመጣሉ። ስጋቸውን ወደ ኋላ ወደ ጀርባቸው አካባቢ ላይ ያጠራቅማሉ ወይም ደግሞ የስጋ ክምችቱ ወደ ኋላ ይታይባቸዋል። ወደፊት ግን በጣም የቀጠነ ነው የሚሆነውና እነዚህ ኮርማዎች ደግሞ ወደ ኋላም ወደፊትም የመጨመር አቅም አላቸው። ትንሽ ላያያዝ ይቸግራሉ። እነዚህ ኮርማዎች ትግል ይፈልጋሉ። በቀላሉ ስትረስ ውስጥ ይገባሉ። አይቀመጡም፣ ይንቀዠቀዣሉ። በጣም አስቸጋሪዎች ናቸውና እንግዲህ ይሄንንም ደግሞ ዝግጁ መሆን ያስፈልጋል። ኮርማ ሲገባ በቃ ጠብ እንደሚፈጠር ስለዚህ እነዚህን ለነዚህ ደግሞ መዘጋጀት ያስፈልጋል ማለት ነው። ስለዚህ እነዚህ ጉዳዮች ተሰርተው ነበረ። ይኸውላችሁ እንዴት እንደመታኝ እዚህ ጋር ዋጥ አድርጌው ነው። ኧረ በስመ አብ ደገመኝ። በጣም ነው የተመታሁት እዚህ ጋር በነገራችን ላይ በጣም ያው ምን ስራውን መቀጠል አለብኝ። አንዴ መርፌውን ሰክቸዋለሁ ብዬ ነው እንጂ በጣም የመታኝና እንግዲህ ይሄንን የሚመስል ቤት ሰርቼላቸው ራሴንም እነሱንም ለመከላከል አልተቻለምና በዚህ መልኩ እንግዲህ አንዳንድም ጊዜ ስራ ላይ ደግሞ የሚያጋጥሙ ነገሮች ይኖራሉ። ለሶስተኛ ዙር እንግዲህ ለጾም መያዣ ብዬ ያዘጋጇቸው ናቸው። ኦልሞስት ከ2 ወር በላይ አልፈልግም። በአሁኑ ከ2 ወር በላይ እጄ ላይ ማቆየት አልፈልግም። እግዚአብሔር ይርዳኝ፣ እግዚአብሔር ይጠብቀኝ፣ እግዚአብሔር ያግዘኝ። 2 ወር ብቻ እፈልጋለሁኝ ለነዚህ ዶሮች ማለት ነው። ይቅርታ ለነዚህ ከብቶች 5ቱም ኮርማዎች ናቸው የገቡት። ወደ ቦረና የሚያደሉ ናቸው። ኦልሞስት 4ቱ ወደ ቦረና የሚያደሉ ከብቶች ናቸው ያስገቧቸው። በቃ ገበያ ላይ በጣም የተናደድኩበትን አንድ ነገር ልንገራችሁ። በጣም የምፈልጋቸው 2 ከብቶች በጣም ተናድጄ ነው የምነግራችሁ። ይሄን በጣም በገበያ ላይ ኦፍ ያደረገኝ በቃ ማሰብ ሁሉ እስካቆም ድረስ ምን እንደሆንኩ አላውቅም። በጣም የተናደድኩባቸው ለ5000 ብር ተበልጬ ኦልሞስት ጫራታ በሉት በቃ በጫራታ ውስጥ ገብቼ 5000 ብር ተበልጬ 2 ከብቶች ተሽጠውብኛልና በጣም እንደዚህ አይነት ገበያ ላይ በጣም ነጋዴዎቹም በጣም አስቸጋሪዎች ናቸው። ሳንቲም ይፈልጋሉ። እውነት ነው ሳንቲም መፈለጋቸው። ነገር ግን በቃ የሆነ ለአባቱ ልጅ አይሸጥም ሁሉም። ግን በጣም የተናደድኩበት ነውና ተሽጠውብኛል። እነሱ እዚህ ጋር ቢቀላቀሉ ስራዬ ሙሉ ያደርጉት ነበር። በጣም በቃ የፈለኳቸው የወደድኳቸው አይነት ከብቶች ነበሩ። ወደ 115000 ብር ገደማ ነበረ ሽያጭ የተደረገላቸው። 110000 ብር እኔ ሰጥቼ በ115000 ብር በላይ ላይ ተሽጠዋልና ያናድዳል። እንደዚህ አይነት ነገር ለኔ አላለውም እግዚአብሔር ለኔ ያልፈቀዳቸውም ማለት ነው ብዬ ትቼዋለሁ። እነዚህ ስራዎች ሰራዋቸውኝ በቅደም ተከተል ነግራችኋለሁኝ። አሁን ማስገባቴን ብቻ ልንገራችሁ ብዬ ነው። ስራው መጀመሩ 3ኛው ዙር ተጀምሯል። ምንም ከበዓል በኋላ 2 ቀን 3 ቀን ብቻ ነው ረፍት የወሰድነው። ከዛ በኋላ አስገባናቸው ማለት ነው። ጊዜ ስለሌለ ለጾም መያዣ ነው ፈልጋቸው። አጭር ጊዜ ብቻ ነው ያለኝ። ስራውን ጀምረነዋል ለማለት ብቻ ነው። ነገር ግን በቀጣይ ቪዲዮ እንደፈላጎታችሁ ደግሞ ምን አይነት ሕክምና ተደረገላቸው ለነዚህ ከብቶች፣ ምን መቅደም አለበት፣ ምንስ መከተል አለበትና አመጋገባቸውም ደግሞ የሚያስደስት የሆነ አመጋገብ አላቸው። አንጀት አርስ የሆነ አመጋገብ ማለት ነው። ለከብት ብዙ ጊዜ አመጋገብ ነው ወሳኙ። የሚመገብ ከብት ማለት ነው ምንም አይነት ችግር እንኳን ቢገጥመው ቶሎ ያገግምላቸዋል። ወድቆ የማይወድቅ ነው የተመገበ ከብት ወይም ደግሞ የመብላት ፍላጎት ያለው ቀድሞውኑ። እናንተ ጋር ከመጣ በኋላ ደግሞ ይበልጡኑ እንዲመገብ ደግሞ እናንተ ታበረታቱታላችሁ በእናንተ ስራ። ነገር ግን በቃ ከምግብ ጋር ምንም ችግር የለባቸውም። ያውም ደግሞ የማያውቁትን አይንሸት ጋር ያለውን መኖ በልተውታል ማለት ነው። እኔ ማንም አብልቷል ብዬ አላስበውም። እኔ ማበላውን መኖ ያበላሉ ብዬ አላስበውም እውነት ለመናገር እና የኔ መኖ እንኳን አዲስ ሳይሆንባቸው ለምደውት ሞክረውታል፣ በልተውታል ግጥም አድርገው ማለት ነው። ተመችተውኛል እነዚህ ከብቶች። 5ቶቹን አስገብቻለሁኝ። ምናልባት ደግሞ ባለፈውን አይታችኋል። አሁን ደግሞ ምን አይነት ለውጥ እንደምናመጣ አብረን እናያለን። በቀጣይ ጥሩ ቪዲዮ ይዤላችሁ እመጣለሁኝ። ማስገባቴን እነዛ መሸጤን ልንገራችሁ ብዬ ነው። ስራው በዚህ በልኩ እየቀጠለ ነው ያለው። በቀጣይ ምናልባት እንደናንተ ፍላጎት ቢወሰንም በቀጣይ ምንድነው ማሳየት የምፈልገው ብዙ ሰዎች ወደዚህ የከብት ማድለብ ስራ ላይ ይገባሉ። ነገር ግን ግዢ ላይ እኔ አሁን በፍየል ግዢ ተሳስቻለሁ፣ በዶሮ ስጀምር ግዢ ተሳስቻለሁ፣ በወተት ላም ስጀምር ግዢ ላይ ተሳስቻለሁ። አሁንም ከብቶችን ስገዛ ማድለብ ላይ የመጀመሪያውን ተሳስቻለሁና እኔን ምንድነው ያነሳኝ ያኔ ጥሩ መኖ መስራቴና ጥሩ አመጋገብ መኖሩ ብቻ ነው ያነሳኝ። ያኔ የመጀመሪያውና ሁለተኛው ዙር ያስገቧቸው ራሱ በጣም ሽንጥ የሌላቸው አንገተ ቀጭን ናቸው፣ ኩልሽ ናቸው ሁሉም። ግን ስጋቸው በጣም ተወዶ ነበር። የሚገርማችሁ በጣም ይስባሉ ከብቶቹ፣ ከሩቅ ስታዩቸው ይስባሉ። ግን ስራቸው ስትደርሱ አንገታቸው ያስፎግራል።
እና እሱ ብቻ ገደለኝ እንጂ በጣም ምርጥ ነበረ። እነዚህ ነገሮች አስተካክያለሁ። እንግዲህ የገባውባቸው ዘርፎች ሁሉ ገና ስጀምር ሁሉም በስህተት የተጀመረ ነው ማለት ይቻላል። ደግነቱ አላቆምኩም እንጂ ወይ ተናድጄ ይሄ ነገር አበሳጭቶኝ አልተውኩትም እንጂ ስገዛ ብቻዬን ራሴ ሄጄ ነው የምገዛው። የተመቸኝን ካለኝ ኤክስፒሪየንስ ካለኝ የተጎዳውበት ነገር አይቼ ከዚህ ቀደም ምን ማስተካከል ጽፌ ማስታወሻዬ ላይ እነዚህ ነገሮች ከብቱ ላይ ማየት አለብኝ ብዬ ጽፌ ሄጄ ነው አይቼ መገዛው እንጂ ዝም ብዬ አልገዛም። እና እግዚአብሔር በጣም ረድቶኛል፣ አግዞኛል። እንግዲህ እዚህ ላይ ደርሰናል ማለት ነው። ስራችን እየተከወነ ነው ያለው። በቀጣይ እንግዲህ ለእናንተ እኔ በፍጹም እኔ የሰራሁትን ነገር እንዳትሰሩ ነው የምፈልገው። በቃ ዋናው የዩቲዩብ ቻናሉ ዋናው መሰረቱ ይሄ ነው። እኔ ሰርቼ እናንተም ቪዲዮ ላይ አይታችሁ ድጋሚ የምትሰሩ ከሆነ ምንም ያው ነው፣ ውሃ ቅዳ ውሃ መልስ ነው የሚሆነው። ስለዚህ እኔ ያሳየኋችሁን ነገር መድገም የለባችሁ። ቢያንስ ሌላ ስህተት መስራት አለባችሁ እንጂ እኔ የሰራሁትን ስህተት እንዳሰሩ ዋናው ነገርና ሰብስክራይብ ያላረጋችሁና ቤተሰብ ያልሆናችሁ ካላችሁ ቤተሰብ እንድትሆኑ ጋበዝኩኝ። በቀጣይ እስክንገናኝ እንግዲህ ይመቻችሁ።